ሄደች በእውነት በጣም ስትናገር አንድ አቋም ይዛ እንትን ስትል ሰምቻታለሁ። ሰሞኑን እንትን ላይ ተለጥፎ ነው ይቅርታ አድርጊልኝ ትንሽ ዩቱብ ላይ ተለጥፎ ነው የሰማሁት። እና አላችሁ ብዙዎች ደግሞ አላችሁ የጨረቃ ፋሚሊ ሁላችሁ ማለት አይደለም የተወሰኑ በቁጥር ናችሁ። እና አንዳንዴ እነሱንም ተረዷቸው እንዴ። ወንድና ሴት ለብቻ አንድ ቦታ ሄዶ ይክረም ገና ምንም ነገር ያልጀመሩ የቱን ቦታ ገና አላማ ያለ የሚሉ ሰዎች ቢሆኑ ሚፍታ ነው አጠገባቸው የሄደው ትልቅ ሰው ነው ማነው ይሄ እንትኑ ነው። ከዛ በኋላ እሷንም በቃ ወንዶች ብቻ ሲሰበሰቡ አጠገቧ ሴት ጓደኛ ፈለገች። በቃ ሴት አጠግቧል። አንዳንዴ እኮ የሆነ የሴት ለወንድ ለጓደኛሽ የማትነግሪውን ነገር ለሴት ታማክሪያለሽ፣ ለጓደኛሽ ታማክሪያታለሽ፣ ትስቂያለሽ፣ ትጫወቻለሽ። ወንዶች ደግሞ ለብቻቸው ይስቃሉ፣ ይጫወታሉ። ብዙ አሁን ደግሞ እያደጉ ነው አይደል? ወደፊት ህይወታቸው እየሄዱ ነው። ሁሉ ጊዜ ከእሷ ጋር ላይሆን ይችላል። ቤት ውስጥ ስሙ ተጨማሪ ስራ ምናምን ሊሄን ይችላል። ቅር ሊላት ይቻላል ብቻዋን። ስለዚህ አንዳንዴ በቀን እዚህ አደርሰናቸዋል አይደል? እንዲ ለፍታችሁ ሰብስክራይብ እያደረጋችሁ ቤተሰቦቻችሁን እየሄዳችሁ ሰብስክራይብ የምትሰሩበትን ቤት ሳይቀር 10-15 ሞባይል ሰብስክራይብ እያደረጋችሁ እኔ እንደውም ሀናን ትዝ ይለኛል አንድ ጊዜ 6-7 ሞባይል ደርድራ ይኸው ይሄ ሁሉ ነው ከፍቼ እንትን ክፈቱላቸው ትላለች። እንደዚህ እየታገላችሁ እስከ መጨረሻው የእነዚህ ልጆች ወግና ማድረግ ነው የምናየው። ስርዓት ባለ በኩል ነው በቃ ወግ ማድረግ የፈለጉት እነሱ። ቀስቴፕ አላቸው፣ የራሳቸው ህይወት፣ የራሳቸው ጊዜ፣ የራሳቸው ታይም አላቸው። ስለዚህ እስከ መጨረሻው ድረስ ከእነሱ ጋር ፈቃዳችሁ ከሆነ እኛም አሁን የመጣ ነው እንደኔ እንደ ናኒ ህይወት ምናምን እኛ አሁን የመጣ ነው። እሱንም ባለችን ሰዓት ነው ከስራ ባለችን። እናንተ ደግሞ ማዳም እዛው ስለሚደብራችሁ ምን ባላችሁም ሰዓት እዛው ቤቱ ስለምትውሉ እኛ ስራ አለ፣ ትዳር አለ፣ ልጆች አለ። እኛ መቅረት እንቀራለን። ግን እናንተ ብዙ ለፍታችኋል። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እዚህ ስመታችሁ ምን አለበት ወዴንስ ለወዴንስም ተስማምቶ ችግር ደግሞ ከመጣ መራቅ ይቻላል እኮ በቃ ባለመሰዳደብ መራራቅ ይቻላል። እኔ እንደዛ ነው የሆነ ሰው እኔ የማልፈልገው ባህሪ ካየሁበት በቃ ምንም ክፉ ነገር ሳልናገር ከዛ ሰው መራቅ ነው በቃ። ስለዚህ እንደዛ ነው። እኔ በዚህ አጋጣሚ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። ካጠፋሁኝ ሁላችሁንም ይቅርታ። እኔ የተሰማኝን ስሜት ነው የተናገርኩት። አንዴ ደግሞ መናገር ከጀመርኩ አላቆም። ለዚህ ነው ይህንን እኮ ጭምር ነው የተናገርሽው። በማቆም የራሱ በጣም ደስ የሚል ነው። እግዚአብሔርን የኔ አንደበት ጣፋጭ፣ እግዚአብሔር ይባርክሽ። እግዚአብሔርን ሁሌም የማትቀየሪ ምርጥ አስተዋይ አንደበትሽ ጥፍጥ የሚል እኔ ባታቆሚ ራሱ ደስተኛ ነኝ መቤቴን። እና በጣም እንወድሻለን፣ እናመሰግናለን። አለች መዓዛ በጣም ማመሰግናችኋላችሁ። እነ ሚሚ ቤቶች፣ መዓዝጌ፣ ሃናን፣ አይሻ አላችሁ። በቃ ቀጥሉ በዚሁ አላችሁ። ሌሎችም አላችሁ። እና እኔ እስከ መጨረሻው ድረስ ይዛችኋቸው ብትሄዱ ምንም ማለት አይደለም። እኛ እኔ ናኒ ምናምን ምንም ችግር የለብንም። እንትን ማለት እኛ ብቻ ልናገረው። ግን እናንተ ግን እዚህ ድረስ ለፍታችሁ እዚህ ድረስ የለፋችሁ ልጆች፣ የታገላችሁ ልጆች ገና ለገና ነገር ይመጣል ብላችሁ ፈርታችሁ ስራ ቢሰሩ ነው ስራ እንደሆነ ለምደነዋል አይደል? መጥፎ ስራ ይዘውብን አይምጡ እንጂ ይስሩ፣ ይደጉ። ብዙ ነገር ያስፈልጋቸዋል። ኢትዮጵያ ዘመድ አለን አይደል እንዴ? ኢትዮጵያ ውስጥ እኮ ኑሮ በጣም 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 ጨምሯል፣ በጣም ተወዷል። እና የሚሰሩትም ስራ ካለ ይስሩ። አሁን ደግሞ እናንተን ብቻ እንደዚህ ሲባል እንዴ ከሰዎች ጋርም አብረው ይዋሉ። ያው ገደብ ለሚለው ደግሞ ያውቃሉ። አሁን እኮ አድገዋል። ብዙ ደግሞ በጓደኛ የተፈተኑ ሰዎች ናቸው። እኛ ስላልናቸው ሳይሆን ገደብ ይኖራቸዋል ብለን ነው የምናስበው። ምንም ችግር የለችም። ልጅ ደግሞ ይምከሯት፣ ይመካከሩ። ጓደኛን እንዳልኩት ይስለዋል፣ ይመካከሩ። እኔ የዋህነት ነው ላይ በጣም ማይባት የበዛ የዋህነት ነው ማይባት ለዋል። ሰውን ታምናለች፣ ሰው ትወዳለች፣ ከሰው ጋር አብራ ትበላለች፣ ትጠጣለች። በቃ በጣም የዋህ ልጅ ነች። ያንን የዋህነቷን ቢመክሯት፣ ቢመልሷት፣ ቢያስተካክሏት ምን ችግር አለ? ሰው እንዴት እንደሚጎዳት ያሳይ። የለበሰ እንትን እኔ በጣም ነበረ እኔ ድሮ እንደሰኔ ቁምጣ ምናምን መልበስ እወዳለሁ። አሁንም እለብሳለሁ። እንደውም ይቅርታ አድርጉልኝና ፀሐይ ሲሆን እዚህ ሀገር ምን በልብስ የሰው ልጅ አይለካም። የሰው ልጅ ልቡ አስተሳሰቡ ነው። እሷ ደግሞ ለማደግ የምትሮጥ ልጅ ነች። አሁንም ሰዓት ለማደግ በዚህ በኩል ወደ ፊልሙ፣ በዚህ በኩል ደግሞ ዩቱቧም እንዲያድግላት፣ በዚህ በኩል ትደግ። አናቅም ያለባትን ችግር
ቤተሰብ ጋር ሄደች ምናምን እንደሆነ ከየት እንደሆነ ምናምን ታሪኳን አውጥታ አልተናገረችም ይችልች። ስለዚህ እርስ በርስ እየተመካከሩ ይቀጥሉ ነው እና ልጆቻችሁን እስከ መጨረሻው ድረስ ሂዱ። እኔ የማትሄዱም ሰዎች እግዚአብሔር ይስጣችሁ፣ ምንም ችግር የለው። ልጆቹ እግዚአብሔር ያለላቸውን ነው የሚኖሩት። እግዚአብሔር ያለላቸውን ይኸው እስካሁንም እያሳደጋቸው ነው። እግዚአብሔር እስከ መጨረሻው ድረስ አይጥላቸውም። በጣም የሚወዳቸው ብዙ ሕዝብ አለ። ስለዚህ እንደዛ ነው። እናንተም ደግሞ እንትን በተዘቀዘቅት ቁጥር አይሰማችሁ። ጨረቃ ፋሚሊ ውስጥ ሆነው አውቀው የሚያሳስቱ አሉ። አንዳንድ የማናቃቸው ሰዎች፣ የምናቃቸው ካሉ ደግሞ እኛ እንደዚሁ እናናግራቸዋለን፣ እንትን እንላለን። ያው እንዳላችሁት ቅድም ሚዲያ ላይ ስትወጪ እንኳን እነሱ አይደሉም እኛ ራሱ እኛንም ቢሰድቡ ደስታቸው ነው። እኛ እንኳን እዚህ ጋር ገስት ላይ ቁጭ ያልነውንም ከነገስቱም ተዘቅዝቀን እናውቃለን፣ እናት ከነገስታችን። ስለዚህ ሚዲያ ላይ ስትወጡ ድረስ ያው ቢናገሯትም ምን ቢሏትም የጨረቃ ፋሚሊን የማይወክሉ ሰዎች ናቸው። ይሄንን እወቁ። እኛ ሁሉም ይደግ በያለበት፣ እኛም ልጆቻችን ይደጉልን። እንትን ማን ነው የእሷን የብሩክንም የሀይሚንም እንትን ቲክታኩን ፎሎ አድርጉልን፣ እናንተ ፎሎ አድርጉላቸው። እኛም ፎሎ አድርገናል እሷን እና እንደዛ ነው። ተባብረው ይደጉ። እኛ ብቻ ነገር አይምጣብን። አሁን ይሄ ነው አንዳንዶቹ እውነተኞችን የታከታቸው ምንድን ነገር ብቻ። ውዶች ደህና ዋሉ። ግን የኔና በጣም ትክክል ነሽ። ሁሉንም የሚያወራሽ ሁላችሁንም ወዳቸዋለሁ። ማታ እንገናኝ። ስራ ልጨርስ። ደህና ዋሉ። ከታችም ያላችሁት ከላይም ያላችሁት ደህና ዋሉ። ካጠፋሁም ይቅርታ ባይ እንደዛ ነው በቃ። እኔም ካጠፋ በጣም ይቅርታ። እንግዲህ በዚህ አጋጣሚ የጨረቃ ፋሚሊዎች ከዚህ በላይ ምን ትክክለኛ ነገር ነው? አንቺ እኮ የሁላችንንም የተናገርሽው። የመረረው በስኳር ይጠጣው ያወራሽውን ማለት ነው፣ ከመረራቸው ማለት ነው። እና አሪፍ ንግግር ነው ያደረግሽው። ይሄ ደግሞ የታወቀ ነው። ማንም የሚያደርገውን ነገር ነው ልጆቻችን እያደረጉ ያሉት። ሰው ሲያሳድጉ እነሱ ሲያሳደጉ ለእነሱ ምንድን ነው ጀግንነት ነው፣ ለእኛ ክብር ነው፣ ለኦዲየንሶቻቸው ክብር ነው። አንድን ሴት በቃ ደክሞኛል፣ ወደኩ፣ አቅቶኛል ያለን ሰው ብድግ አድርጎ ማቆም ማለት ቀላል ነገር አይደለም። ምክንያቱም አቁመው ሲሰሯት ድጋሚ ነው የሚሰሯት። የደከመችን ነፍስ አንስቶ መስራት፣ ነፍስ መዝራት ማለት ቀላል ነገር አይደለም። አብሶ ደግሞ በልጅነታቸው ማለት ነው። በጣም ልጅ ናቸው። ከሚገባው በላይ እናውቃቸዋለን። እዚህ ድረስ ገፍተን ያመጣናቸው እኛ ነን እና እናውቃቸዋለን ጠንቅቀን። በልጅነታቸው አምጥተዋት ደክሞኛል ብላለች። እኔ በጆሮዬን የሰማሁት ወደዛ ተመለሺ እያለኝ ነው ብላ ብላለች። ተስፋ ከመቁረጡ አንጻር ማለት ነው። ለምን አንዳንዴ እኛ የምናወጣቸው ቃላቶች ሰውን ምን ያህል እንደሚጎዳ የምናቅ ሰዎች ማናቅ ሰዎች አለን። ከምላሳችን የሚወጣው እንደ እሳት እንዲህ እየነደደ እንደሚያቃጥለን የማናቅ ሰዎች አለን እና ይህን ተስፋ ቆርጣ አንስተው አቁመው ለዚህ ነገር አብቅተዋት እድገቷን ካሳዩን እነሱ እኮ ጀግኖች ናቸው። ለእኛም ደግሞ ክብራችን ነው። ምክንያቱም የእነሱ ኦዲየንስ ስለሆንን ማለት ነው። አንዳንድ ሰዎች አላችሁ በራሳችሁ ስህል ሰውን የምትስሉ፣ በራሳችሁ እስክሪብቶና እስራስ ቁጭ ብላችሁ እነሱ እኮ እንዲህ ናቸው ብላችሁ የምትስሉ ሰዎች አላችሁ። ነው ይሄ የእናንተ አስተሳሰብ ነው። የራሳቸው አስተሳሰብ ነው። ማናችንም የራሳችን አስተሳሰብ አለን። ናኔ የኔን አስተሳሰብ መውሰድ አትችልም። የናኔን እኔ መውሰድ አልችልም። እኔ ማስበውን ናኔ ታስብልኛለች ብዬ አልጠብቅም። ለምን? እንደ ከለራችን ልዩነት ስላለን ማለት ነው። እና ልጆቻችንን አብረው ቢያድጉ ደስ ይለናል። ሴት ልጅ ናት። አዎ ብዙ ነገር አይታለች። እሷ ነች ያየችው፣ የምታውቀው እኛ አይደለንም። አንዳንዴ ሰው ላይ ከመጠቆማችን በፊት እኛ ማነን፣ እኛ ምን ላይ ነን ያለ ነው ብለን ደግሞ ብናይ አሪፍ ነገር ነው እላለሁ። ግምጃዬን ወደድኩ ማለት አንዳንድ አስተያየቶች መጥተውብኛል እኔ ላይ። ግምጃዬን ወደድኩ ማለት ሀይሚንና ብሩክን ጠላው ማለት አይደለም። ጋስቴ ላይ ግምጃዬን አምጥቼ ለጠፍኩ ማለት የግምጃዬን የጨረቃ ፋሚሊን ወደ ግምጃዬ ወሰድኩ ማለት አይደለም። እኔ አቅም የለኝም። ምክንያቱም ሰው የራሱ የሆነ ጭንቅላት አለው። ሰው በራሱ የሚመራ ነው፣ በሰው የሚመራ አይደለም። በሰው የሚመራ ገደል የሚገባ ሰው ነው። የራሱ አስተሳሰብ የሌለው ሰው አይደለም። ለምን? የራሱ አስተሳሰብ የሌለውማ ዝም ብሎ የሚገፋ አላማም የለውም ማለት ነው። አንዳንድ ሰዎች ይሄ ጭንቅላታችሁ እንደዚህ ያሳመናችሁ ሰዎች አላችሁና እኔ እናንተ አይደለሁም። መልስ ይሄ ነው። እኔ እናንተ አይደለውም። ምክንያቱም
አንድ ሰው ወድጄ የሆነን ሰው ስወድ የሆነን ሰው ጥዬ መሄድ ሰው አይደለሁም። አስመሳይም አይደለሁም። የወደደ ሁላ ይጠላል ማለት አይደለም። አንድ ቦታ ላይ እኔ ናኒና ገኒን እወዳቸዋለሁ፣ ግን የራሴ ሚዛን ላይ ያስቀምጣቸዋለሁ። የራሴ የሆነ ሚዛን አለኝ። ሀይሚንና ብሩክን የወደድኩበት የራሴ ቦታ አለኝ። ግምጃዬን የወደድኩበት የራሴ ቦታ አለ። ግዴታ ግምጃዬን ለመውደድ ሀይሚን ጥዬ ወይ ብሩክን ጠልቼ አይደለም አደርገውና አንዳንድ እንደዚህ አይነት የምታስቡ ጭንቅላት ያላችሁ ሰዎች አላችሁ። ችግር የለውም፣ አድማን ብታደርጉ ችግር የለብኝም። እኔ መስሚያ ጥጥ ነው። ምክንያቱም በራሴ ኮንፊደንስ የምራመድ ሰው ስለሆንኩ ማለት ነው። ብዙ ነገር በውስጥም እየደረሰኝ ስለሆነ ነው ይሄ መልስ እየሰጠሁበት ያለሁት እና ማንም ስለ እኔ ማወቅም ማብራራትም አይችልም። ለምን እኔ በሰጠዋችሁ ልክ ነው እኔነቴን የምታውቁት። ማንኛውም ሰው ሀይሚና ብሩክን የምናውቃቸው 20 ደቂቃ ወይ 30 ደቂቃ በሚለቁት ዩቲዩብ ነው ምናውቃቸው። ሌላውን አናውቅም። ወርደው መሬት ላይ ምን አይነት እንትን እንደሚኖሩ የምናውቀው ነገር የለም። እኔ በሰጠዋችሁ ነው እናንተ የምታውቁኝ እንጂ እናንተ በአመለካከታችሁ እኔን መሳል አትችሉም። የራሴ አመለካከት፣ የራሴ ጸባይ፣ የራሴ ፍላጎት ስላለኝ ማለት ነው። የትኛውንም ሰው እንደ ሰውነቱ አከብረዋለሁ፣ እንደ ሰውነቱ እወደዋለሁ። ግን ድርጊቱን እጠለዋለሁ። የሚያመጣውን ድርጊት ያስጠላኛል። የሰው ልጅ በምኑ እግዚአብሔር የፈጠረውን መጥላት አልችልም። ድርጊቱ ግን ሊያስጠላኝ ይችላል።